ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከሪያሊቲ ሚዲያ የዕለቱን ዜና ይዤ ቀርብ ያለው ከዜናዎቹ ጋር አብራችሁን ቆዩ እያለን ወደ ዕለቱ ዜናዎች አልፋለሁ። ግብጽ በኢትዮጵያ ላይ የምታሳየው ዛቻ የአፍሪካ ቀንድን የሚተረምስ ቀጣይ ፖሊሳዊ መሆኑ ተነገረ። ኢትዮጵያ በውጭ ጉዳይ ሚኒስቴር አማካኝነት ግብጽ በታላቁ ህዳሴ ግድብ ላይ የያዘችውን አቋም ተሰነዶ የተቀመጠ በይፋዊ ድብቅ መንገድ ኢትዮጵያን የመተርመስ አጀንዳዋ መሆኑን ይታወቀኛል በማለት ለተባበሩት መንግስታት የጸጥታው ምክር ቤት ደብዳቤ መላኳ ታወቀ። በውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ የተጻፈውን ሪፖርት የተመለከተ ደብዳቤ የግብጽ ባለስልጣናት እንደ አውሮፓውያን አቆጣጠር መስከረም 9 ቀን 2025 ታላቁ የህዳሴ ግድብ ሲመረቅ ለጸጥታው ምክር ቤት የጻፉት የክስ ደብዳቤ በተመለከተ ኢትዮጵያ ከአባይ ውሃ የመጠቀም መብቷን ከማንም ፍቃድ መጠየቅ የሚያስፈልገው ጉዳይ አይደለም ይላል። በወልዲያ ከተማ ዙሪያ በተካሄደ በከባድ መሳሪያ የታገዘ የተኩስ ልውውጥ አንዳንድ እንቅስቃሴዎች መቋረጣቸው ተገለጸ። የወልዲያ ከተማ አስተዳደር በበኩሉ ከተማዋ ሰላም ነች ብሏል። በአማራ ክልል በሰሜን ወሎ ዞን ወልዲያ ከተማ አስተዳደር ዙሪያ ባሉ አካባቢዎች መስከረም 16 ቀን 2018 ዓ.ም ከጠዋት ጀምሮ በተካሄደ በከባድ መሳሪያ የታገዘ የተኩስ ልውውጥ አንዳንድ እንቅስቃሴዎች መቋረጣቸውን ነዋሪዎች ለአዲስ ስታንዳርድ ገለጹ። ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁ አንድ ነዋሪ በወልዲያ ከተማ ዙሪያ በሚገኙ ቀበሌዎች ከጠዋቱ 12 ሰዓት አንስቶ እስከ 7 ሰዓት ድረስ የተኩስ ልውውጥና የከባድ መሳሪያ ድምፅ መሰማታቸውን ለአዲስ ስታንዳርድ ተናግረዋል። በዚህም ጀነቶ በር በተሰኘች መግቢያ ቦታ፣ መቻሬ የተባለና ስታዲየም ያለበት ቦታ እንዲሁም ከባህር ዳር ወልዲያ መግቢያ ላይ በሚገኘው ጥቁር ውሃ አካባቢ ውጊያ ሲደረግ እንደነበር ጠቁመዋል። በርከት ያለ የመሳሪያ ድምፅ እንሰማ ነበር ያሉት እኚህ ነዋሪ ከምሳ ሰዓት በኋላ የመሳሪያው ድምፅ ረገብ ማለቱን ተከትሎ የከተማ ነዋሪ የመስቀል በዓልን ለማክበር እየወጣ መሆኑን አስረድተዋል። ሆኖም የሶስት እግር ተሽከርካሪዎችን ጨምሮ የባንክና የንግድ ተቋማት እንቅስቃሴ መቋረጣቸውን ገልጸው የሚኒባስ ተሽከርካሪዎች እንቅስቃሴ ግን በከተማዋ መኖሩን አመልክተዋል። ለደህንነታቸው በመስጋት ስሜ ባይጠቀስ ያሉ ሌላ ነዋሪ በበኩላቸው ዛሬ ከጠዋት ጀምሮ በወልዲያ ከተማ እንቅስቃሴ መስተጓጎሉ ለአዲስ ስታንዳርድ በሰጡት ቃል ተናግረዋል። ጠዋት ላይ ባንኮች እየሰሩ ነበር የሚሉት ነዋሪው ባንኮች አካባቢ ረጃጅም ሰልፍ ይታዩ ነበረ፣ ከ5 ሰዓት በኋላ ግን ተዘግተዋል ሲሉ አስታውቀዋል። የከተማዋ ነዋሪ በስጋት ውስጥ መሆኑን የገለጹት ነዋሪው ተማሪዎች ጠዋት ወደ ትምህርት ቤት ሄደው የነበረ ቢሆንም እንዲመለሱ ተደርገዋል ብለዋል። አክለውም እንቅስቃሴዎች በአንድ ጊዜ መዘጋታቸውን ተከትሎ እንዲሁም የከተማዋ የመንግስት አመራሮች ሸሽተዋል በሚል ሲናፈሱ የነበሩ ወሬዎችን ተከትሎ ነዋሪው ትንሽ የመሸበር ስሜት ነበረው ሲሉ አብራርተዋል። አሁን ላይ ጠዋት ይሰማ የነበረው የከባድ መሳሪያ ድምፅ መቆሙንም አያይዘው ገልጸዋል። የወልዲያ ከተማ አስተዳደር መንግስት ኮሚኒኬሽን በበኩሉ ዛሬ መስከረም 16 ቀን 2018 ዓ.ም በይፋዊ የፌስቡክ ገጹ ላይ ባስተላለፈው አጭር መልእክት ከተማችን ሰላም ነች ያለ ሲሆን አያይዞም እየተናፈሰ ያለው አሉባልታ ፍጹም ውሸት ነው ሲል አስታውቋል። የዜናው ምንጭ አዲስ ስታንዳርድ ነው። በቅርቡ በጃፓን ቶኪዮ የዓለም አትሌቲክስ ሻምፒዮና ተካሂዶ እንደነበር ይታወሳል። ኢትዮጵያ ስሟ በገነነበት የአትሌቲክስ ውድድር ቶኪዮ ላይ የተመዘገበው ውጤት አንገት የሚያስደፋ የስፖርቱን ቤተሰብ መላ ዜጎችን ያሳዘነ ሆኖ አልፏል። የኢትዮጵያ አትሌቲክስ ፌዴሬሽን ዛሬ መስከረም 16 ቀን 2018 ዓ.ም መግለጫ ሰጥቶ ነበረ። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ስለሺ ስህን በተገኘው ውጤት ፌዴሬሽኑና ልዑካን ቡድኑ ማዘናቸውን ገልጸው የተገኘው ውጤት ኢትዮጵያን የማይገልጽ መሆኑን ተናግረዋል። ህዝቡን ከልብ ይቅርታ እንጠይቃለን ብለዋል። ፕሬዝዳንቱ አብሮ ለመስራት ፍላጎት አልነበረም፣ አትሌቶች አብራችሁ ልምምድ ስሩ፣ በቡድን ስሩ ሲባሉ በአፍ እሺ ብለው ነገር ግን አይተገብሩትም፣ ፍላጎት የላቸውም ሲሉ ገልጸዋል። ሀገራዊ ስሜት የለም፣ አትሌቶች ሀገራዊ ስሜት የላቸውም፣ ይህ ለውጤቱ ተጽዕኖ አሳድሯል፣ ወደፊት በስፋት ይሰራበታል ብለዋል። የአትሌቶች ማህበር ፕሬዝዳንት የሆኑት አትሌት የማነ ጸጋይ ለጠፋው ውጤት ይቅርታ አይደለም መታሰርም ሲያንሰን ነው ሲሉ ተናግረዋል።
የተመዘገበው ውጤት የማይገባ ነው። ይቅርታ አይደለም፣ አለመታሰራችንም አንድ ነገር ነው ሲሉ ገልጸዋል። እኔ በበኩሌ በርካታ አትሌቶች ማጣሪያውን እንደማያልፉ እርግጠኛ ነበርኩኝ ብለዋል። እኛ አንጋፋዎቹም መከባበር፣ መቀራረብ፣ ማውራትና መነጋገር አለብን። የዚህ የዓለም አትሌቲክስ ሻምፒዮና ባለ ሪከርዶች ጥሩዬና ቀነኒሳ የት ናቸው? ከምንገፋቸው ለምን አናቀርባቸውም ሲሉ ጠይቀዋል። መወሻሸት አያስፈልግም። አሁን ባሉት አትሌቶች መካከል የሀገር ፍቅር ከጠፋ ቆይቷል። አብረው መዋል መመገብና መስራት አለባቸው፣ ነገር ግን አላደረጉም ብለዋል። ኢትዮጵያና ሩሲያ የኒውክሌር ልማት ፕሮጀክት ስምምነት ተፈራረሙ። ኢትዮጵያና ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ልማት ዙሪያ በሮሳቶም እና በኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን መካከል የድርጊት መርሃ ግብር መፈራረማቸውን የሩሲያው ስፑትኒክ የዜና ምንጭ ዘግበዋል። የሮሳቶም ዋና ስራ አስኪያጅ አሌክሲ ሊካቼቭ እና የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ቭላዲሚር ፑቲን እና አብይ አህመድ በተገኙበት የተፈረመውን ሰነድ ተለዋውጠዋል። የፊርማ ስነ ስርዓቱ በክሬምሊን የመጀመሪያ ህንፃ በሚገኘው የተወካይ ጽህፈት ቤት በሩሲያው መሪና በኢትዮጵያው ጠቅላይ ሚኒስትር መካከል የተደረገው ውይይት አካል እንደሆነ ስፑትኒክ በዘገባው አስፍሯል። ይህ የፊርማ ስነ ስርዓት የተካሄደው በሩሲያ የዓለም አቶሚክ ጉባኤ ወይም ወርልድ አቶሚክ ዊክ እየተካሄደ በነበረበት ሁኔታ ወይም ከዛ ቀጥሎ የተካሄደ እንደሆነ ለማወቅ ተችሏል። በጉባኤው ላይ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ተሳትፈዋል። በጉባኤው የሩሲያ ፕሬዝዳንት ቭላዲሚር ፑቲን፣ የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ፣ የዓለም አቀፉ አቶሚክ ኤነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ማሪያኖ እና ሌሎችም ተሳታፊ ናቸው። የሌሎች ሀገሮች መሪዎች፣ ፕሬዝዳንቶችና ጠቅላይ ሚኒስትሮች ወይም ነገስታት ስለመሳተፋቸው የደረሰን መረጃ የለም። በጉባኤው ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የኒውክሌር ኃይል ለሀገሪቱ የረጅም ጊዜ ልማት ወሳኝ ነው ማለታቸውን የሩሲያው ስፑትኒክ ዘግቧል። የኒውክሌር ኃይል የረጅም ጊዜ ልማትን ለማረጋገጥ የኃይል ምንጫችንን ለማስፋትና የኢትዮጵያን አቅም እውን ለማድረግ ወሳኝ ነው ያሉት ጠቅላይ ሚኒስትሩ ግባችን ግልጽ ነው፣ ደህንነቱ የተጠበቀ የኃይል ምንጭን የሚያሰፋና የኢትዮጵያን አቅም እውን የሚያደርግ የኒውክሌር መርሃ ግብር ነው ብለዋል። ከጉባኤው ጎን ለጎን ከሩሲያው ፕሬዚዳንት ቭላዲሚር ፑቲን፣ ከቤላሩስ ፕሬዚዳንት አሌክሳንደር ሉካሼንኮ፣ ከዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ማሪያኖ ጋር ተወያይተዋል። በቅርቡ የታላቁ የኢትዮጵያ ህዳሴ ግድብ በተመረቀበት ወቅት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከህዳሴ ግድብ ያልተናነሰ ለሰላማዊ ዓላማ ብቻ የሚውል የኒውክሌር ጣቢያ መገንባት እንደምትጀምር ገልጸው ነበር። በአዲስ አበባ የተለያዩ ትምህርት ቤቶች አንድ ፍሬ ትራማዶል መድኃኒት 15 ብር እየተሸጠ መሆኑ ተነገረ። ከሕክምና ትዕዛዝ ውጪ የማይሸጡ መድኃኒቶች ውስጥ አንደኛው የሆነውን ትራማዶል አግባብ ባልሆነ መልኩ በትምህርት ቤቶች ግቢ ውስጥ ተማሪዎች እየተጠቀሙ መሆኑ ተገልጿል። በኢትዮጵያ ትራማዶል የተሰኘውን መድኃኒት የሚጠቀሙ የወጣቶች ቁጥር ከዕለት ወደ ዕለት እየጨመረ መምጣቱ ተገልጿል። በአሁኑ ሰዓት ተማሪዎች ያለአግባብ እንደ ሱስ እየተጠቀሙባቸው ካሉ መድኃኒቶች መካከል ትራማዶል መድኃኒት ቀዳሚውን ስፍራ መያዙን እና በሁለተኛ ደረጃ ትምህርት ቤቶች አንድ ፍሬ ትራማዶል በ15 ብር እየተሸጠ እንደሚገኝ ብስራት ራዲዮ ባደረገው ማጣራት ማረጋገጥ ችሏል። ትራማዶል በመድኃኒት መደብሮች በዘፈቀደ እንዳይሸጥ የኢትዮጵያ ምግብና መድኃኒት ባለስልጣን በተለያየ ጊዜ ህጋዊና አስተዳደራዊ እርምጃዎችን እየወሰደ ይገኛል። ይሁንና አሁንም በድብቅ መድኃኒቱን የሚሸጡ ተቋማት መኖራቸውን ሰምተናል። ብስራት ከዚህ በፊት በሰራው መረጃ መሰረት በጤና ሚኒስቴርና በአዲስ አበባ ዩኒቨርሲቲ ከተሰሩ 514 ጥናቶች ተጨምቀው 32 በመቶ የሚሆነው ህዝብ ሱስ ውስጥ እንደሚገኝ ዘግቧል። በተጨማሪም ተማሪዎች በትምህርት ቤት ግቢ ውስጥ አደንዛዥ እጽና ኤሌክትሮኒክስ ሲጋራ የሚጠቀሙ ተማሪዎች ቁጥር በከፍተኛ ሁኔታ መጨመሩን ብስራት ሬዲዮ ተመልክቷል። ይህ ሪያሊቲ ሚዲያ ነው።